ምርታችሁ ላይ በደንብ ፎከስ አድርጋችሁ ማንበብ ባለባችሁ ሰዓት ማንበብ ከቻላችሁ፣ ማጥናት በምትችሉበት ሰዓት ማጥናት፣ መማር ባለባችሁ ሰዓት መማር ከቻላችሁ እመኑኝ ከራሳችሁ ህይወት አልፋችሁ የቤተሰብን፣ የሀገርን ብሎም የአፍሪካን ታሪክ መቀየር የምትችሉ ጀነሬሽኖች እንደምትሆኑ እርግጠኝነት በተማሪ ህይወታችሁ እያሰባችሁት ያላችሁትን ህይወት ነው ግቢ ከወጣችሁ በኋላ መኖር የምትችሉትና ያን ህይወት ለመኖር አሁኑኑ መስራት ያለባችሁን ነገር በደንብ ስሩ። ከዛ ውጭ ህይወት ከባድ ነው የሚሆንባችሁ። ምናልባት እኔ በዩኒቨርሲቲ ደረጃ ሳከናውናቸው የነበርኳቸው አንዳንድ ተግባሮች ከዩኒቨርሲቲ ከተመረኩ በኋላ በጣም ጥሩ ህይወት እንዲኖረኝ ያደረጉኝ የተማሪነት ህይወቴን በአግባቡ መጠቀሜ ነውና ምናልባት እናንተም የተማሪ ህይወታችሁን በአግባቡ መጠቀም ከቻላችሁ የተሻለ ቦታ ላይ መድረስ ትችላላችሁ። ከዛ ውጭ ግን በጣም ውስብስብ ነው የሚኖር። የተማሪ ህይወቴን እንዴት ነው በአግባቡ መጠቀም የምችል ካላችሁ አንደኛ ከዓለሙ ጋር የተቀላቀሉ መምህራኖቻችሁን ጠጋ ብላችሁ ስለ ቀጣይ ህይወት ከምርቃን በኋላ ምን እንደሚመስል ከመመረቄ በፊት ምን ማድረግ እንዳለብኝ መጠየቅ መቻል። እሱ ነገሮች ላይ መስራት ከቻላችሁ ውጤታማ ትሆናላችሁ። ምናልባት የኔን ፓሽኒቲ ልንገራችሁ። ግቢ ያለው አብዛኛውን ጊዜ ከመምህራኖች ጋር በጣም ግባባለው። እንደ አባት እንደ ልጅ እንተያያለን። ያው አንዳንዶችም እንደ ብራዘር ሲስተርሊ የተያየን አሳልፍ ነበርና ያን እያሳለፍኩበት በነበርኩ ጊዜ እያንዳንዱ እኔ ምንድነው ማድረግ ያለብኝ፣ ምናልባት ከምርቃም በኋላ ህይወት ይከብደ ይሆን፣ ምን አይነት ነው፣ በምን ልክ ነው እኔ ሀገሬን መጥቀም የምችለው፣ ምን አይነት ስራ ላይ ባተኩር የተሻለ ይሆናል እያልኩ እያንዳንዱን አወራቸውም ጠይቃቸውም ስለነበረ በቃ እነሱ የሚነግሩ እያንዳንዱን ነገር ወደ ተግባር ወሰድኩት። ያን ተግባርም ወስጄ ምድር ላይ ያሳረፍኩት። እግዚአብሔር ይመስገን ተመረኩኝ፣ ስራ ጀመርኩኝ። በሚገርም ሁኔታ እገኛለሁ። እናንተ ማድረግ ያለባችሁ እያንዳንዳችሁ ጠጋ ብላችሁ ማውራት የምትችሉት በጣም በርካታ አካላትን ታገኛላችሁና ከነሱ ጋር እያወራችሁ ነገ ህይወትን ለማሸነፍ የተሻለ ቦታ ለመድረስ መስራት በሚጠበቅባችሁ ልክ መስራት ይጠበቅባችኋል ማለት እፈልጋለሁ። ከዛ ውጭ ህይወት ምስቅልቅል ነው የሚሆንባችሁ። የሆነ ከአንድ ቦታ ተደብቃችሁ በዚህ በአካዳሚኩ ዘርፍ ብቻ ህይወትን አስቀጥለዋለሁ ማለት ትንሽ ከባድ ነው የሚሆን። ምናልባት አሁን ባላችሁበት የስኪል ደረጃ ማስቀጠል የምትችሉበትን ነገር ትኩረት አድርጋችሁ መስራት። እያንዳንዱ ነገር ዛሬ ምን ሰራው ነገ ምን ልስራ የሚለውን ነው። ለምሳሌ የምማርበት ዋና ዓላማ ምንድን ነው የሚለውን ነገር መረዳት ከቻላችሁ በጣም የሚገርም ህይወት ይኖራችኋል። ስለዚህ እኔ የምማረው ለምንድን ነው፣ የኔ መማር ለማን ይጠቅማል፣ ከራሴ አልፎ ለቤተሰብ ለወገን መጥቀም እችላለሁ ወይ የሚለውን ነገር ትኩረት ከሰጣችሁ በእርግጠኝነት ትለወጣላችሁ። ህይወታችሁን ለማሳመር ህይወት በጣም ወሳኝና ደስ የሚል ነው። ስለዚህ ትምህርት ተማመንባችኋለሁ። ምክንያቱም ማንም የትም ቢሆን አመራር በሉት፣ ኢንጂነሪንግ በሉት፣ ፓይለት፣ መምህር፣ ዶክተር ከየት ነው የወጣ? ከትምህርት ነው። ከአንደኛ ክፍል ሀብሉ ሳይቆጥር ፊደል ሳይቆጥር ዩኒቨርሲቲ የገባ ተቋም የሚመራ አገር የሚያስተዳድር የለም። ባለሀብት የሆነ ሳይማር ባለሀብት መሆን ይቻላል፣ ግን መምራት ሀገር ማስተዳደር አይቻልምና ስለዚህ ለሀገር እድገት፣ ለቤተሰብ ለውጥ፣ ለልማት፣ ለስኬት ምን ማለት ይጠበቅብናል? በደንብ መማር ይጠበቅብናል። በእያንዳንዱ ዳይሊ መማር ከቻልነ አሪፍ ህይወት የተሻለ ቦታ መድረስ እንችላለን ማለት ነው። ምናልባት እኛ በትምህርታችን ስኬታማ መሆናችን በጣም ብዙ እናቶች፣ አባቶች፣ ሴቶች ይጠብቁናል። የኛ ስኬት ለሌሎችም ስኬት ለሌሎችም ለውጥ መሆኑን መረዳት አለብን። ለምሳሌ አንድ ሰው ራሱን ቻለ ማለት ከቤተሰብ ጥገኝነት ሆነ፣ የቤተሰብ ጫና ከመሆን ነፃ ሆነ። ይህ ማለት ደግሞ ከፍተኛ የሆነ ለራሱ ለቤተሰቡም ለስኬት ምንጭ ነው ማለት ነውና እናንተም በዛ ልክ መስራት ያለባችሁን ሰዓት በሰዓት መስራት፣ ማድረግ ያለባችሁን ነገርም በሰዓት ማድረግ ይጠበቅባችኋል። ሌላው መሰረታዊ ነገር ትኩረት የምታደርጉት በምን ሰዓት ላንብ፣ መቼ ላንብ የሚለውን ካሰባችሁ አንደኛ የመጀመሪያው ከእንቅልፋችሁ በምትነቁበት ሰዓት፣ ሁለተኛ ደግሞ ከትምህርት ቤት እንደሄዳችሁ ማንበብ ያለባችሁ መሆን መምህር ያስተማራችሁን የተማራችሁትን የጻፋችሁትን ማንበብ ከቻላችሁ በሚገርም ሁኔታ ትምህርት የሚባል አይከብዳችሁም። እኛም በተማሪ እያለን ስናደርገው የነበረ እያንዳንዱን ተግባራችን ተሞክሮቻችንን ብናካፍላችሁ ትንሽ ይጠቅም ይሆናል። ምናልባት በቀጣይ ጊዜ ሰዓትና ጊዜ አመቻችተን እኛ ስንሄድበት የነበርነውን ሁኔታ እናሳያቸዋለን በእርግጠኝነት። ስለዚህ አስቀድማችሁ ነው ምናልባት ፈተና ከመፈተናችሁ በፊት አስቀድማችሁ ዛሬ የተማራችሁትን ዛሬውኑ የየለቱን ማንበብ ከቻላችሁ በእርግጠኝነት
ውጤታማ መሆን ትችላላችሁ። ከዛ ውጭ ግን ክላስ ሁሌም እየተመላለሱ ክላስ በተማር ነው ብቻ ውጤታማ እንሆናለን ማለት በጭራሽ የማይታሰብ የማይታለም ጉዳይ ነው። ስለዚህ ትልቁ ነገር ምንድነው? ማንበብ ነው። ስታነቡ መጀመሪያ ክላስ ላይ በደንብ አቴንድ አድርጎ መገኘት፣ ከዛ በተጨማሪ ደግሞ የተማሩትን ቤት ሂዶ መከለስ፣ እዛ ቀጣይ የምትማሩትን ክፍለ ጊዜ ከቻላችሁ አንባችሁ ታይታችሁ ብትመጡ በጣም የተሻለ ይሆናል። መምህር የሚያስተምርበት ጊዜ በደንብ መከታተል፣ ትኩረት መስጠት፣ እነዚህ ለእናንተ ለስኬታችሁ መሰረትና ለውጥ ይሆናል ማለት ነው። ስለዚህ በዚህ መሰረት አብረን እንቀጥላለን። በቀጣይም አንዳንድ አስፈላጊ የሆኑ ነገሮችን ይዘንላችሁ እንመጣለን። ለእናንተ ህይወት፣ ለኛም ለመሻሻል፣ ለቤተሰብ ሊጠቅሙ የሚችሉ ተግባሮችን እያከናወነ መሻገር ያለብን ነገር ለማሻገር በደንብ መትጋት ይጠበቅብናል። ምናልባት አብዛኛውን ጊዜ በትምህርት ስኬታማ እንዳንሆን ከሚያደርጉ መሰረታዊ ነገሮች ውስጥ አንዱ ምንድነው? የሆነ ስንፍና እንዲህ ባደርገው ሳይ ባይሆንልኝ ስነከሌ እኮ ወንድም ስላላት ወንድም ስላለው ነው ማለት የለብንም። ያን የተነስቶም ጎበዝ አልሆነም አይደል? ስለዚህ እኛም ጎበዝ ማንሆንበት አንድ ምክንያት ስለሌለ በደንብ ትኩረት መስጠት ብቻ ነው የሚጠበቅብን። ያ ተማሪ ጎበዝ መሆን ከቻለ እኔ ጎበዝ ማልሆንበት ምን ምክንያት አለ? እሱን ነገር ብቻ ትኩረት ሰጥታችሁ ተረዱ ማለት ፈልጋለሁ። በፈተና ሰዓት አለመጨናነቅ፣ ፈታ በሉ። በዛ ልክ አድርጋችሁ መስራት ከቻላችሁ ውጤታማ ትሆናላችሁ ማለት ነው። እንግዲህ እንደዚህ በሚያምረው በገጠራማዋ መንገድ የኮሪደር ልማት እየተጓዝነ እንደ አይነት አሪፍ ጠቃሚ የሆነ ሀሳቦችን ለእናንተ እያጋራናችሁ እንገኛለን። ከዚህ በኋላ በምን ልክ ነው እኛ ህይወትን ለማስተካከል መሄድ ያለብን የሚሉትን ነገሮችን ዘንላችሁ እንቀጥላለን፣ እንቀርባለን። ከእናንተ የሚጠበቀው ግን በቃ የተግባር ሰው መሆን፣ የተግባር ሰው መሆን፣ በማንኛውም ሁኔታ በማንኛውም ጊዜ የተግባር ሰው መሆን ከቻላችሁ በእርግጠኝነት ህይወት ቀላል ነች፣ ታሸንፏታላችሁ። ህይወት መቼም ቢሆን አሸንፋት አቅም ማንንም ቢሆን ያው ትንሽ ቻሌንጅ አለው። ቻሌንጁን የተቋቋመ ያው መራራውን የቀመሰ ጣፋጩን ይበላል ነውና፣ ስለዚህ እኛም በዛ ልክ አድርገን በርትተን የህይወት የተወሰነ ጊዜ መራራ ብትሆንም መጨረሻዋ ያማረ ጣፋጭ ይሆናልና እንደዚህ በሚያምረው በኮሪደር ልማት በተከበበችው በገጠራማዋ ስፍራ እንሄዳለን ማለት ነው። ቴንኪው። ትምህርታችሁ ላይ በደንብ ፎከስ አድርጋችሁ ማንበብ ባለባችሁ ሰዓት ማንበብ ከቻላችሁ፣ ማጥናት በምትችሉበት ሰዓት ማጥናት፣ መማር ባለባችሁ ሰዓት መማር ከቻላችሁ እመኑኝ ከራሳችሁ ህይወት አልፋችሁ የቤተሰብን፣ የሀገርን ብሎም የአፍሪካን ታሪክ መቀየር የምትችሉ ጄኔሬሽኖች እንደምትሆኑ። ስለዚህ በህይወታችን ማሳካት ማከናወን የምንችላቸው ነገሮችን ወዳኛ ለማምጣት መራመድ፣ መጓዝ፣ መቀጠል ይጠበቅብናል። ስለዚህ አንድ ሰው በህይወቱ ስኬታማ ለመሆን ትንፋሹን እያቆራረጠ መንገዱን እየሰባበረ መጓዝ ሲችል ያ ሰው ምን ይባላል? ስኬታማ ይባላል። ስለዚህ የስኬት ጥመኛ መሆን ይጠበቅባችኋል። ቢያንስ አንድ ሰው ህይወቱን የተሻለ ለማድረግ ዛሬውኑን መስራት፣ ነገ የሚባል ህይወት የለም። በነገራችን ላይ አብዛኛው ብዙን ሰው እየተሸወደበት ያለ ነገ ሰራዋለሁ፣ ነገ አደርገዋለሁ የሚሉት ሜንታሊቲ ያለ። ጎበዝ መስራት ያለብህ አሁን ነው። ነገ ሌላ ቀን ነው። ነገ እናንተ አታውቃትም ምን እንደሚፈጠር። ስለዚህ ዛሬውኑ ሰርቼ ነገ አርፋለሁ የሚል ሀሳብ ነው በአይምሮአችን ሊመጣብን የሚገባ። ከዛ በተጨማሪ ደግሞ ጀምሮ መጨረስ፣ ጀምሮ አለማቋረጥ። ምናልባት በነገራችን ላይ አብዛኞቹን የስኬታማ ሰዎች ታሪክ ካያችሁት የጀመሩ ሳይሆን ጀምረው እስከ መጨረሻ ጸንተው የቀጠሉ ናቸውና ስኬታቸውን አጣጥመው እየኖሩ ያሉ። ምናልባት እኛም ስኬታማ ሆነን ውጤታማ ሆነን ለመቀጠል ከፈለግነ ያው መቀጠል ይጠበቅብናል። በተለይ ተማሪዎች ከሆናችሁ በደንብ ትኩረት ልትሰጡበት ይገባል። በእያንዳንዱ ጊዜያችሁ በእያንዳንዳችሁ ታይም ሰዓት መስራት ያለባችሁን መስራት፣ ማከናወን ያለባችሁን ነገር አከናውኑ።
ለምሳሌ አይ ዛሬ ልተኛና ነገ አጠናለሁ አይሰራም። ዛሬ አጥንቼ ነገ እተኛለሁ የሚል ሜንታሊቲ እንዲኖራችሁ ፈልጋለሁ። እንግዲህ ይሄ አዲሱ የዩቲዩብ ቻናሌ ነው። በትምህርት ዘርፍ በትምህርቱ ነክ በጣም አሪፍ የሆኑ ነገሮችን ለመስራት በቁርጠኝነት ተነስቻለሁ። ይሄ ለእናንተ የሚጠቅም አንዳንድ ሀሳቦችን ሸር በፍሪ እንደምናወራበት የኢንስፓሬሽን አካዳሚክ ቻናልን ተቀላቀሉት። በዛ ልክ እንቀጥላለን። ምናልባት አሁን መንገድ ላይ ጉዞ እየተጓዝኩ ይህን ቀረጻ ሳከናው ነው ቢያንስ የተወሰነ ለእናንተ ሊጠቅማችሁ የሚችል ነገር እሰጣችኋለሁ በሚል እሳቤ የተመነጨ ነው። አሁን በዘመናችን ላይ አብዛኛውን ጊዜ እያያችሁት ከሆነ ግርም ይላል። አንዳንድ አባቶች ካልተማሩ አያውቁ፣ ካላወቁ አይጸድቁ አይደል? እንደዛ ነውና ምናልባት እናንተም እኛም በመተጋገዝ መስራት ችለን ውጤታማ እንድንሆን ይሁን ማለት ፈልጋለሁ። በአሁኑ ሰዓት አገራችን ኢትዮጵያ በሚገርም ፍጥነት እያደገች እየተለወጠች ያለሽበት ሁኔታ ስለሆነ ያለ እኛም ልጆቿ በዛ ልክ አብረን ወደ ስኬት ማማ መጓዝ ይጠበቅብናል ማለት ነው። ያው በትንሹም ቴንኪው